በጥንታውያን ነገስታት ዘውድ ላይ ደምቆ በሙሽሮች ጣት ላይ ተስፋን ሰንቆ በትውልዶች መካከል ደግሞ እንደ ብቸኛ የብልጽግና ምስክር የሚቆጠረው ያ ቢጫው ብረት ዛሬ ምን ይዞ ብቅ ብሏል? ሰላም ሰላም ቤተሰቦቻችን፣ ዓለም በኢኮኖሚ ማዕበል ስትናወጥ የሀገራት መገበያያ ገንዘቦች ዋጋቸው እንደ ቅጠል ሲረግፍ የማይከደውና እንደ ፀሐይ ደምቆ የሚቀጥለው ወርቅ ብቻ ነው። ዛሬም እንደ ትላንቱ የብዙዎችን የሀብት መዝገብ ሊያድስ፣ የጥቂቶችን ልብ ደግሞ በጉጉት ሊያሸብር የገበያውን አደባባይ ተቆጣጥሮታል። ዛሬ የካቲት 8 2018 ዓ.ም ወርቅ በሁሉም ካራት ኦፊሻል በሆነ መንገድ በስንት እየተሸጠ ይገኛል? ወርቅ በዓለም አቀፍ ገበያ እንዲሁም ደግሞ በእኛም ሀገር አውድማ ላይ ያሳየውን አስገራሚ የዋጋ ለውጥ ልብ በሚሰቅል ሁኔታ ቁጥሮቹን ፍሰታቸውን እንደዚህ ተመልክተናቸዋል። እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ ዕለተ እሁድ ፌብራሪ 13 ወይም ደግሞ የካቲት 8 2018 ዓ.ም 11ዱንም ካራቶች ዋጋቸውን በአሜሪካ ዶላርና በኢትዮጵያ ብር የምናስቃኛችሁ ይሆናል። ቪዲዮውን ላይክ በማድረግ መጀመር እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። አሁን ቀጥታ ወደ መረጃዎቹ ነው የምናልፈው። ከ14 ካራት እንጀምራለን። 14 ካራት 1 ግራም ወርቅ የወርቅ ፒዩሪቲ ሌቨሉ 47.46 እንደሆነ ይታወቃል። የሀገር ውስጡ በአሜሪካ ዶላር 94 ከ97 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 14 ግራም ጥሬ ወርቅ 1 ግራም በ14725 ከ89 በመሸጥ ላይ ነው ያለው። በመቀጠል የ15 ካራቱን ሳሳያችሁ ደግሞ የ15 ካራቱ የወርቅ ንጽህናው 54.13 ነው፣ የሀገር ውስጡ ማለት ነው። በአሜሪካ ዶላር በ101.75 ነው የሚታወቀው። በኢትዮጵያ ብር ደግሞ በ15777 ከ74 እየተሸጠ ይገኛል። የ16 ካራቱንም ንገረን ካላችሁኝ የ16 ካራቱ በአሜሪካ ዶላር ዛሬ የካቲት 8 ዕለተ እሁድ ላይ በ108 ከ54 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ16829 ከ59 ነው በመሸጥ ላይ የሚገኘው። ቀጥሎ የማሳያችሁ ደግሞ የ17 ካራቱን ይሆናል። 17 ካራቱ 1 ግራም ጥሬ ወርቅ ዛሬ ላይ በ115 ከ32 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ 17881 ከ43 በመሸጥ ላይ ይገኛል። እንቀጥላለን። በመቀጠል የምንመለከተው የ18 ካራቱን 1 ግራም ወርቅ ዛሬ በኢትዮጵያ በስንት እየተሸጠ እንደሚገኝ ይሆናል። 18 ካራት በተለይ ለእጅ አምባር፣ ለአንገት ሐብል እንዲሁም ደግሞ ለጆሮ ጌጥና ለእጅ ጣት ቀለበት እጅግ በጣም ተመራጭ ከሆኑ የካራት አይነቶች መካከል አንዱ ነው። ከ21 ካራት በመቀጠል ማለት ነው። ጠንካራ ነው። በተጨማሪም ደግሞ ከሌሎች ከከበሩ ማዕድናቶች ጋር በቀላሉ መዋሃድ የሚችለው ይህ 18 ካራት ወርቅ ዛሬ በኢትዮጵያ በአሜሪካ ዶላር በ122 ከ11 ሲሸጥ በኢትዮጵያ ብር ደግሞ በ18933 ከ28 ብር በመሸጥ ላይ ይገኛል። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ ያላችሁት የዛሬን የካቲት 8 የዕለተ እሁድ 2018 ዓ.ም ወርቅ ኦፊሻል በሆነ መንገድ በስንት በመሸጥ ላይ ይገኛል የሚለውን መረጃ ነው በመስማት ላይ ያላችሁት። ወርቅ ቤቶች ሄዳችሁ በዚህ ዋጋ አታገኙም። ነገር ግን የማሰሪያ ዋጋንና ቫትን ከተሰላ በኋላ ግን በዚህ ዋጋ ማግኘት ትችላላችሁ ማለት ነው። ስለዚህ አሁን እየሰማችሁት ባለው ዋጋ ላይ በተለይ ደግሞ የተሰራ ወርቅን ስትገዙ የምትጨምሩበት ሜኪንግ ቻርጅንና ቫትን ብቻ ነው። ማሰሪያ ዋጋ ከቦታ ቦታ
ሊለያይ ይችላል። በተጨማሪም ደግሞ ወርቅ ቤቶች እንደገነቡት ስያሜ ከፍም ዝቅም ሊያደርጉት ይችላሉ። ቫት ግን ሁሉ ቦታ ተመሳሳይ ነው። እንደ አሁን እንዳለው ተጨባጭ ሁኔታ ቫት እየተቆረጠ ያለው 15% ነው። ሜኪንግ ቻርጅ ደግሞ እንደ ዲዛይኑ ውስብስብነት እንዲሁም ደግሞ ቅለት ከፍም ዝቅም ሊል ይችላል። ካራቱ ተመሳሳይ ሆኖ ማለት ነው። በመቀጠል የምንመለከተው ደግሞ የ19 ካራቱን፣ የ20 ካራቱን፣ የ21 ካራቱን፣ የ22፣ የ23፣ የ24 ካራቱን የምነግራችሁ ይሆናል። እስካሁን የተከታተላችሁ ነገር ግን ቪዲዮን ላይክ ካላደረጋችሁ እንዲሁም ቻናሉን ሰብስክራይብ ካላደረጋችሁ በየዕለቱ የምንለቅላችሁን የወርቅ እንዲሁም የምንዛሬ መረጃዎች ያመልጣችኋል። ስለዚህ ሰብስክራይብ ማድረግ እንዲሁም የደውል ምልክቷን በመጫን ሁልጊዜ የምንለቀው መረጃ እንዲከታተሉ በማክበር ለማሳሰብ እንወዳለን። በመቀጠል ማሳያችሁ የ19 ካራቱን ዋጋ ይሆናል። 19 ካራቱ በአሜሪካ ዶላር በ128 ከ89 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 19985 ከ13 ነው በመሸጥ ላይ የሚገኘው። ሌላው የዛሬ የዕለተ እሁድ የካቲት 8 የወርቅ ካራት የምንመለከተው 20 ካራቱን ነው። 20 ካራቱን በ135 ከ67 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 21036 ብር ከ98 ማለት ነው። በመቀጠል የምንመለከተው የ21 ካራቱን ሲሆን 21 ካራት 1 ግራም ወርቅ ዛሬ ላይ በ142 ከ46 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 22088 ብር ከ83 ማለት ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል የምንመለከተው ደግሞ የ22 ካራቱ ወርቅ ስንት ገባ የሚለውን ይሆናል። 22 ካራቱ በአሜሪካ ዶላር በ149 ከ24 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 23140 ከ68 እየተሸጠ ይገኛል። ቀጥሎ የ23 ካራቱ እንመለከታለን። 23 ካራቱ 1 ግራም ወርቅ ዛሬ ላይ በአሜሪካ ዶላር በ156 ከ02 ይሸጣል። በኢትዮጵያ ብር ደግሞ 24192 ከ53 በመሸጥ ላይ ይገኛል። በመቀጠልና በመጨረሻ የምንመለከተው የአንድ ወቄት ወርቅ ነው። እንግዲህ ዛሬ ዕለተ እሁድ አብዛኛው የዛሬው የወርቅ ዋጋዎች ትላንትና ከነበሩት የወርቅ ዋጋዎች ጋር መቼም ተመሳሳይ መሆኑን እየተመለከትን ነው ያለነው። ምንም አይነት የወጣ ለውጥ የላቸውም። በመቀጠል 24 ካራቱን እንዲሁ ስንመለከት 24 ካራቱን በኦፊሻል በሆነ መንገድ እንግዲህ እየተሸጠ የሚገኘው በአሜሪካ ዶላር 162 ከ81 ሲሆን በኢትዮጵያ ብር ደግሞ 24 ካራት 1 ግራም ወርቅ 25244 ከ38 ነው። የዛሬ የካቲት 8 የ2018 የዕለተ እሁድ የወርቅ ዋጋዎች ይህንን ይመስሉ ነበር። ነገ አዲስ ቀን ነው። ዕለተ ሰኞ ወርቅ በጣም ከሚቀየርባቸው ቀናቶች መካከል በመጀመሪያ የሚጠቀሰው የነገው ቀን ነው። ብዙ ጊዜ እሁድ ቀን ከተነገረው መረጃ በጣም ይጨምራል ወይም ደግሞ ይቀንሳል ብለን የምንጠብቅበት ቀን ነገ ነው። የነገ ሰው ይበለን። እስከ አሁኑ ድረስ ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በቀሪ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላም።